እንግዲህ ዛሬ ከስከዛሬው በተለየ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። በመጀመሪያ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ የሆናችሁ ቤተሰብ ደግሞ ቪዲዮውን እስከ መጨረሻው ተከታተሉት። ማየትና ማዳመጥ ቢያስጠላችሁ ተባበሩኝ። ስልካችሁን ከፍታችሁ ቢያንስ 8 ደቂቃ ከዛ በላይ አይሆንም ከፍታችሁ ስልካችሁን ግማሽ እንኳ እውልኝ። የምር ሰዓቱ አልቆብኛልና ካሁን በፊት ታውቃላችሁ ብዙዎቻችሁ ሞኔታይዙን የነበር ያው እንግዲህ ድንገት ሲነሳ ነው ማለት ነው። አሁንም ደግሞ አመቱ በላይ ሆኖታል። ቀጠሮ ይሰጣል ምንም ፋይዳ የለውም እና ባካችሁ ተባበሩኝ እላለሁ። በመጀመሪያ አሁን ቪዲዮውን አጠር አድርጌ ወደ እናንተ ላቅርብላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በድጋሚ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማስቀመጥ አህለን ብያለሁ። ቤተሰብ ደግሞ ቪዲዮውን በላይክ በሼር ጀምሩት ማለት ነው እስከ መጨረሻ ሁሉኝ እና እንግዲህ ከስከዛሬው ለየት ያለው ምንድነው ልትሉ ትችላላችሁ። ከስከዛሬው ለየት የሚለው እስከዛሬ እንደሚታወቀው ምግብ በመስራት ነበር ማለት ነው። አሁን ላይ ግን ከምግብ ወጣ ብለን በጣም ለእናንተ የምትፈልጉትና የምትጓጉት ብዙዎቻችን እድል ተጠቅመን እድል ያልተጠቀምነውን ለዛ እንግዲህ ለማስተዋወስ ወይንም ለመናገር ነው ማለት ነው የመጣሁት። ካሁን በፊት በጠለብ እየጠፋ ነው ወይንም ኢቃማችን የተበላሸብን ለ6 ወር ተሰጥቶነ የሳውዲ መንግስት ባለ ኢቃማ አድርጎናል። ግማሾቻችን ደግሞ ስራ ፈተን እቤት ስለነበርነ እድሉ አልፎን ነበረ። አሁን በድጋሚ ደግሞ እንግዲህ ወደ 6 ወር ደግመዋል ማለት ነው እና ያው ሁላችሁም እድሉን ተጠቀሙበት። ደግሞ ይሄንን እድል ስትጠቀሙበት በቅድሚያ አሁን ለምሳሌ 4 አመት 3 አመት አብረናችሁ ሰዎቻችን ጋር እንሰራና እኛ ከፊል እንሆናችሁ ደሞዛችሁ በዛው ብለው ይስማማሉ። ከተስማሙ በኋላ ግን ያፈርሳሉ ማለት ነው። ግን ይሄ ከመሆኑ በፊት እናንተ ይሄን ከተስማማችሁ ቀጥታ ወደ ቆንስላ ሄዳችሁ እነሱ እንትን በማስፈረም ወይንም እንዲጽፉ ማድረግ ወረቀት መያዝ አለባችሁ። ምክንያቱም ብዙዎቻችን አሁን ባለፈው አሰርተው እኔ እንኳን ብዙ የማውቃቸው ልጆች አሰርተው አንዳንድ ነገር እንደዚህ በሚገጩበት ሰዓት ይበልጉባቸዋል ማለት ነው። ኢቃማውን ያበላሹባቸዋል። ከዛም በተረፈ ቶሎ ቢጣቃው ስለማይመጣ የ3 ወር የ4 ወር ደሞዝ ይይዙባቸውና ኢቃማቸውን አበላሽተው ያንንም ብር ይነጥጧቸዋል ማለት ነው የሰሩበትን እና ብዙ ጥሩ ሰው እንዳለ ብዙ መጥፎም ሰው ስላለ ያው በዚህ አጋጣሚ ያው ሀደና ግጣሚ ነው። በተለይ ኢቃማ ኑሮን በእነሱ ስር ከሆነ እንደፈለጉ ነው የሚያረጉንና እንደ ጠለብ አርገው ነው የሚያሰሩና። ስለዚህ አንዳንዶቻቸው ደግሞ ብር ይፈልጉና ኢቃማው ከተሰራ በኋላ በቃ በውጭ ስሩ የሚሉ አሉ። አንዳንዶች ደግሞ ያው ቤት ውስጥ እያሰሩ አብረዋቸው ከፊል ሆነው ግን ደሞዛቸውን በሰዓቱ የማይሰጡ አሉ። ስለዚህ ወደ ቆንስላው ሄዳችሁ ቆንስላው ጋር በመነጋገር ቆንስላው እንዲያነጋግርላችሁ እስቲፋቅ እንዲፈጅላችሁ ያኔ ወረቀት ይሰጣችኋል። ወረቀቱን ያንን ይዛችሁ በማሰራት ሞክሩ ማለት ነው እና ለ6 ወር ነው የተሰጠው። ይሄ ቀን ሳያልቅ ደግሞ እንግዲህ ብዙዎቻችን ስራ ይፈታንም ስላለን አሁን ላይ ስቲል አሁን ላይ ስራ ያልገባናለን ብዙዎቻችን። የምር በአሁኑ ሰዓት ሳውዲ አረቢያ በጣም ስራ ጠፍቷል። ኢቃማ 20 ሺህ 30 ሺህ ከፍሎ ወይንም 10 ሺህ ምናምን እንደዚህ ከፍሎ ከማሰራት ያው ነሲብ ካለቀ ነው። ነሲብ እስካላችሁ ድረስ ሰርታችሁ ነሲባችሁ ሲያለቅ ደግሞ መተው ትችላላችሁ ማለት ነው፣ ወይንም አገር መግባት ማለት ነው። ስለዚህ ያው ሀላ ኢቃማ ብዙ አመት እየኖርንም ስላለነ ያው እንደኔ ሰው ሲታመም ወይንም አገር ቤት ለመግባት ስንፈልግ ካልሆነ በስተቀር ኢቃማ ያው ነሲብ ነው። በነገራችን ላይ ኢቃማ ኑሮ የሚበላሻለ ድንገት ማለት ነው። ኢቃማም ሳይኖር ደግሞ ያው እየኖርን አለን ማለት ነው እና ያው እድሉን ተጠቀሙበት ለማለት ነው። የሳውዲ መንግስት በጣም አሁን ላይ ለኢትዮጵያ ሕዝብ የምር ድጋፍ ሆኗል ከሚባለው በላይ። ምክንያቱም ብዙዎቻችን እየታመምና ሐኪም ቤት እንኳን ሄደን ቸክ ለመደረግ በጣም እየከበደ ነበርና አሁን ላይ ደግሞ ይሄ እድል ከመጣ እድሉ ሳያልፈን ብናስተካክል የእድሉ ተጠቃሚ ብንሆን የማለት ነው ማለት ነው። እንግዲህ በዛያራ የመጣ ነው። ካሁን በፊት ለወር ሰጥተው ድጋሚ ለወር አድርገው ነበረ። አሁን ያራዝሙት
ያው አሁኑ ምንም አይነት የሰማሁት የለም። ቀጣይ ደግሞ ስለ ዛያራና ወይንም በባህርም የመጡት ቃማ ይሰጣል ምናምን እየተባለ ስለነበረ ያም ደግሞ እንግዲህ ቀጣይ ሲባል ስለነበረ ቀጣይ ደግሞ ከመጡ እንደዚህ አይነት ከሰማሁኝ ለእናንተ አቀርባለሁ ማለት ነው። እናንተም እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀባይቤ አበረታቱኝ። የምር እኔ ቪዲዮ ራሱ ለመስራት አሁን ላይ ምን እንደምሰራ አላቅም። በጣም ድክም ብሎኛል። ከምንም አድርጌ እንደማወራው ወሬው ራሱ ጠፍቶብኛል። የምር ነው የምላችሁ። ምክንያቱም ምን እንጃ ለምን እንደሆነ አላቅም። አንደኛ ሰዓቱ 0 ሆኗል። ሁለተኛ ደግሞ በቃ ድክም ምትክት አለ አይደለ? ሁሌ እንግዲህ ከስንት ወራት በኋላ 2 አመት ላይ ሆነው ነው ቻናሉ ከተከፈተ ወይ ሰብስክራይብ አላደገ ወይንም ደግሞ ሞኔታይዝ አልሆነ፣ ምንም ነገር የለውም። ወላሂ ለአዚም ማለት ነው። ያው በመዲያም ቤት ስለሆነ ዋይፋው የመዲያም ስለሆነ ለዛ ነው እንጂ የራሴ ቢሆን የምር እስከዛሬ ትቸው ነበረ። ያው እንግዲህ ደግሞ ከተሰራበት የሚሰራበታል፣ ካልተሰራበትም ደግሞ ብዙዎቻችን ቻናል ከፍተን ማለት ቻናል ከፍተን ለመስራት የሚደክመን አለ። ሰብስክራይብ ወይንም ሰዓት ለመሙላት እንደዛ ስላለ የሚሰራ ጠንካራ ሰው ካገኘሁኝ የምር እሰጠዋለሁ ቻናሉ ማለት ነው። ምክንያቱም ሰርቶ የተጠቀመበት እኔ ካልሰራሁ ምን ይደረጋል? ምን አረግበታለሁ? ስንት የሚሰራ ስላለ በተለይ ኢትዮጵያ ሆነን ስንከፍት ብዙ ቪው ይጨምራል፣ ብዙ ሰብስክራይብ ይያድጋል። እኔ ከመዲያም ቤት ሆነን ስንሰራ ለምን እንደሆነ ባላቅም ካልዞራችሁ ዛሬ ራሱ ከሷ ቤት ቀረሽም። ስለዚህ ይሄ ስላለ የምር ሰርቶ የሚጠቀምበት ሰው ካለ በዚህ ያያዝ አይቼው ትንሽ መስጠቴም አይቀርም። ሰርቶ የሚጠቀምበት የሚለወጥበት ካለ ለኔም አጅር ስለሆነ ጥሩ ነገር እያስተማረበት ወይንም እየተማረበት ከሆነ ምንም ችግር የለውም እና እንደዛ ነው ማለት ነው። ሀባይቢ አላስራዝምባችሁ፣ ቪዲዮ ከዚህ በላይ ይበቃኛል። እናንተም ደግሞ በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃውን ለሁሉ እንዲደርስ አድርጉት ማለት ነው። አበረታቱኝ ሀባይቢ። ያው እንግዲህ አዛንም እያለ ስለሆነ አዛን ደግሞ እንዳይገባ ያው ዝም ብሎ ስለሆነ ቻናሉም ጭራሹንም እንዳይሞት ማለት ነው፣ እንዳይደክም ይበቃኛል። ከዚህ በላይ ቀጣይ ቪዲዮ ደግሞ እስኪ የምሰራው ካለ አይዲያ ምናምን ካላችሁ በኮሜንት አሳውቁኝ የኔ ውዶች ማለት ነው። ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ፣ ሰላም ቆዩልኝ። እወዳችኋለሁ ሀባይቢ። ግን ቪዲዮ ካልተመቻችሁ ራሱ ከፍታችሁ በእናታችሁ እውልኝ ቪው እና ወይንም ሰዓት ይሙላልኝ ማለት ነው። እና ወዳችኋለሁ። ባይ ባይ ሀባይቢ።